ከኮንዶሚኒየም ቤቶች ጋር በተያያዘ መንግስት አዲስ መረጃ ይፋ አደረገ። በዚህ መረጃ መሰረት የ20/80 እና የ40/60 ተመዝጋቢዎችን የቤት ባለቤት የሚያደርጉ የተለያዩ አማራጮች ተቀርጸው ቤቶች እየተገነቡ ነው ተብሏል። ሰላም ቤተሰቦቻችን፣ መረጃዎቹን የት ሀገርና የት ከተማ ሆናችሁ እየተከታተላችሁ እንደምትገኙ በሐሳብ መስጫው ላይ ጻፉልን። በየትኛው ጉዳይ ላይ መረጃ እንድናቀርብላችሁ እንደምትፈልጉ ማሳውቁን። አሁን ዝርዝር መረጃዎቹን አንድ በአንድ ወደ እናንተ እናደርሳለን። እስከ መጨረሻው አብራችሁን ቆዩ። ከኮንዶሚኒየም ቤቶች ጋር በተያያዘ መንግስት አዲስ መረጃ ይፋ አድርጓል። በዚህም መሰረት የ20/80 እና የ40/60 ተመዝጋቢዎችን የቤት ባለቤት የሚያደርጉ የተለያዩ አማራጮች ተቀርጸው ቤቶች እየተገነቡ ነው ተብሏል። ይህ የተገለጸው የባለ ጉዳይ ቀንን ምክንያት በማድረግ የቤቶች ልማትና አስተዳደር ቢሮ ኃላፊ ወይዘሮ ቅድስት ወልደ ጊዮርጊስ በአንድ ማዕከል ተገልጋዮችን ባስተናገዱበት ወቅት ነው። በዕለቱ የ20/80 እና የ40/60 የጋራ መኖሪያ ቤት ተመዝጋቢ የልማት ተነሺዎችና ከሌሎችም ለተነሱ ልዩ ልዩ ጥያቄዎች ኃላፊዋ ምላሽ ሰጠዋል። በተለይም የጋራ መኖሪያ ቤት ተመዝጋቢዎች ላቀረቡት ጥያቄ ሲመልሱ እንዳሉት ቢሮ በተለያዩ አማራጮች ቤቶችን እየገነባ በመሆኑ እየተተገበሩ ያሉ አማራጮች በ20/80 እና በ40/60 ተመዝግበው ቤት ለማግኘት እየተጠባበቁ ያሉ ነዋሪዎችን የቤት ባለቤት የሚያደርጉ በመሆናቸው ተመዝጋቢዎች ቁጠባቸውን ሳይቋርጡ በትዕግስት እንዲጠባበቁ ምላሽ ሰጠዋል። ኃላፊዋ አክለውም በተለይም በመንግስትና በግል አጋርነት በ70/30 የቤት ልማት ፕሮግራም ከሚገነቡ ቤቶች መንግስት ያለውን 30% ድርሻውን መዝግቦ ለያዛቸው የቤት ፈላጊዎች ቅድሚያ በመስጠት ተደራሽ ያደርጋል ብለዋል። ከዚህም በተጨማሪ ደግሞ ፍላጎት ያላቸውን ተመዝጋቢዎች በጋራ መኖሪያ ቤት ህብረት ስራ ማህበር በማደራጀት የቤት ፍላጎቱን ለማሟላት እየሰራ ይገኛል። በዚህም አማራጭ የቤት ባለቤት መሆን ይቻላል ሲሉ ተናግረዋል። የሌሎች ተገልጋዮች አግባብነት ያላቸው ጥያቄዎች የመልካም አስተዳደር ችግሮችን በሚፈታ መልኩ እንዲሁም ደግሞ ፈጣንና ግልጸኝነትን በተሞላበት አግባብ በሚመለከታቸው የቢሮ የስራ ኃላፊዎች በኩል ምላሽ እንዲሰጠው ተደርጓል። በሌላ በኩል ደግሞ የአማራጭ የቤት ባለቤት ለመሆን በሚደረግ የውል ስምምነት ላይ ጥንቃቄ ሊደረግ እንደሚገባ ተነግሯል። ሂደቱን የመንግስት ክትትልና ቁጥጥር እንደሚያስፈልገውም ተገልጿል። የሪል ስቴት ዘርፍን ጨምሮ የማህበር አማራጭ ቤቶችን እናቀርባለን በሚል ብዙዎች ወደ ዘርፉ መቀላቀላቸው የሚታወቅ ቢሆንም ሕግን ባልተከተለ አሰራር ምክንያት የማህበረሰብ የቅሬታ ምንጭ ሲሆን ተደጋግሞ መታየቱ ይታወቃል። በዘርፉ ያሉት የአሰራር ችግሮች ምንድናቸው? ማህበረሰቡስ ምን አይነት ጥንቃቄ ሊያደርግ ይገባል? የሚል ጥያቄ ለሕግ ባለሙያዎች ቀርበዋል። የሕግ ባለሙያው አቶ ሹመት ጌትነት በሁለቱም ወገን የሚደረግ ስምምነት ወይም ውል እንደ ሕግ የሚቆጠር በመሆኑ የግንባታ ደረጃ፣ የግንባታ አይነት እንዲሁም የመረከቢያ ጊዜን ጨምሮ ሌሎች ጉዳዮች መካተታቸውን ማረጋገጥ እንደሚያስፈልግ አንስተዋል። በዚህ ረገድ ግለሰቦች ውሉን በትክክል አለማወቅና ባለመረዳታቸው እንደሚታለሉ ያነሱት የሕግ ባለሙያው ድርጅቶችም የራሳቸውን ጥቅም ብቻ እንደሚያስጠብቁ ጠቁመዋል። በየትኛውም ዘርፍ ለውል ስምምነት ብቻ ተብሎ የሚከፈል ክፍያ አግባብ አለመሆኑን የገለጹት የሕግ ባለሙያው ሌሎች ዘርፎችም ላይ በዚህ ረገድ የሚቀርብ ቅሬታ መኖሩንም ጨምረው አንስተዋል። በፍርድ ቤት ክርክር በተደረገው የውል ስምምነት ውሳኔ የሚሰጥ በመሆኑ ዘርፈ ብዙ ኪሳራ እንዳይደርስም ማህበረሰቡ ጥንቃቄ ማድረግ አለበት ነው ያሉት። አስመጪና ላኪን ጨምሮ በሌላ የስራ ዘርፍ ፍቃድ ወስደው በቤት ልማት ላይ የተሰማሩ መኖራቸውን ያነሱት ደግሞ ሌላኛው የሕግ ባለሙያ አቶ ጥጋቡ ደሳለኝ ናቸው። ሪል ስቴትም ሆነ አማራጭ ቤቶችን እናቀርባለን በሚል የቤት ልማት ላይ ከተሰማሩ ድርጅቶች ጋር የውል ስምምነት ሲያደርጉ ፍቃድ ስለመኖሩና ሕጋዊ ስለመሆኑ ቅድሚያ ማረጋገጥ ያስፈልጋል ሲሉም ሐሳባቸውን ገልጸዋል። በተለይም አሳሳች ማስታወቂያዎችን የሚሰሩ መኖራቸውን ያነሱት የሕግ ባለሙያው መንግስትም ክትትልና ቁጥጥር ሊያደርግ እንደሚገባ ጠቁመዋል። ቃል በተገባው መሰረት ያለማስረከብ፣ ቀድሞ ያሳዩትን የቤት ዲዛይን መቀየር፣ የጥራት ችግር፣ የይዞታ ማረጋገጫ አለመስጠት፣ የመሰረተ ልማት አለመሟላትና መሰል ችግሮች ዘርፉ የሚነሳበት ቅሬታ መሆኑን አንስተዋል። አንዳንድ የውል ስምምነቶች በራሳቸው ችግር እንዳለባቸው የተናገሩት የሕግ ባለሙያው የቤት ችግርንም የሚቀርፍ
አለመሆኑንና ህገወጥ አሰራር እንደሚታይባቸው ገልጸዋል። በቤት ልማት ዘርፍ በአግባቡ ኃላፊነታቸውን የሚወጡ እንዳሉ ሁሉ በአንጻሩ ህጋዊ ፍቃድን ይዘውና ደረጃውን የጠበቀ ቢሮ ተከራይተው የማህበረሰቡን የቤት ችግር እንፈታለን በሚል አንዳንድ በዘርፉ የተሰማሩ ህገወጥ ድርጅቶች መኖራቸው ተገልጿል። በመሆኑም ማህበረሰቡ በዚህ ረገድ በሚደረግ የውል ስምምነት ላይ አስቀድሞ የህግ ባለሙያዎችን በማማከርና የውሉን ምንነት በደንብ በመረዳት ከሚደርስበት ኪሳራ ራሱን መጠበቅ እንደሚገባ ባለሙያዎቹ ጠቁመዋል። ክቡራትና ክቡራን የአዲስ ቢዝነስ የዩቲዩብ ቻናል ተከታታዮቻችን ይህንን ቻናል ሰብስክራይብ ሳታደርጉ የምትከታተሉን ከሆነ ቢዝነስና ሌሎች ተያያዥ ጉዳዮችን በተመለከተ አዳዲስ መረጃ ለማግኘት የዩቲዩብ ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑም በትህትና እንጠይቃለን።